ወምድርኒ ትገብር ፋሲካ ወምድርኒ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግም ትንሣኤ በዓል በሰላም አደረሳችሁ አደረሰን። ክርስቶስ ተንሥአ እሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ክርስቲያኖች እንዲሁም የቻናላችን ተከታታዮች ይህ ድምፅ የሚሰማችሁ በሙሉ የክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ከትንሣኤ ሳምንት ያለውን የዕለተ እሁድን ስያሜና በዕለቱ ያለውን መንፈሳዊ ትርጉም ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን እንደተለመደው ላይክ፣ ሼር በማድረግና እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ቤተሰብ እንድትቀላቀሉ በፍቅር እንጋብዛለን። በቤተ ክርስቲያን ሥርዓት መሠረት ከትንሣኤ እሁድ ቀጥሎ ያለው እሁድ ይህ ዕለት ዳግም ትንሣኤ ይባላል። ዳግም ትንሣኤ የተባለበት ምክንያት የትንሣኤን በዓል በድጋሚ የምናከብርበትና በትንሣኤው የተገኘው ደስታ ተሟልቶ የሚገለጥበት በመሆኑ ነው። ስለ ዕለቱ ዋና ዋና ነጥቦች እንዲሁም ሐሳቦች እንደሚከተለው እናቀርባለን። ጌታችን ኢየሱስ ክርስቶስ በትንሣኤው ዕለት ለሐዋርያት ሲገለጥ ቅዱስ ቶማስ አብሮ አልነበረም። ሌሎች ሐዋርያት ጌታን አየነው ብለው ቢነግሩትም ቶማስ ግን በእጆቹ የችንካሩን ምልክት ካላየሁ አላምንም ብሎ ነበር። ከ8 ቀን በኋላ ማለትም በዛሬው ዕለት በዳግም ትንሣኤ ጌታችን በዝግ በር ውስጥ ገብቶ ለሐዋርያት ታያቸውና ቶማስን እንዲህ አለው፣ ጣትን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ከጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ቶማስን እንዲህ በማለት ተናገረው። ቶማስም የጌታን ትንሣኤ አምኖ ጌታዬና አምላኬ ብሎ መስክሯል። ስለዚህ ዕለቱ የቶማስ እሁድ ተብሎም ይጠራል። ከጥርጣሬ ወደ እምነት ዳግም ትንሣኤ የሰው ልጅ ካለበት ጥርጣሬ ወጥቶ ወደ ሙሉ እምነት የሚሸጋገርበትን ኃይል ያሳያል። ጌታ ቶማስን ባለመተው እኛም ብንጠራጠር በቸርነቱ እንደሚመልሰን እናያለን። ያላዩ ግን የሚያምኑ ጌታ ሳያዩ የሚያምኑ ብፁዓን ናቸው በማለት እኛን ዛሬ ላለን ምዕመናን ክርስቲያኖች ትልቅ ተስፋና ምስክርነት ሰጥቶናል። የትንሣኤው ማረጋገጫ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተነሳው በረቀቀ መንፈሳዊ አካል ብቻ ሳይሆን የተሰቀለበት ሥጋው መነሳቱን በቁስሉና በጎኑ ማሳየቱ ለትንሣኤው ፍጹም ማረጋገጫ ሆኗል። ዳግም ትንሣኤ ለማመን ማስረጃ ለሚፈልግ አእምሮ መልስ የተሰጠበት ቀን ነው። ጌታችን ለቶማስ በመገለጥ ጥርጣሬውን እንዳራቀለት ለእኛም በሕይወታችን የሚገጥሙንን የጥርጣሬ ደመናዎች በትንሣኤው ብርሃን እንዲያበራልን የምንጸልይበት ታላቅ ዕለት ነው። እንኳን ለዳግም ትንሣኤ በዓል በሰላም አደረሳችሁ አደረሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላካችን በያለንበት በሕይወት በጤና ጠብቆ በሰላም በጤና ያቆየን።